በ1912 የሩሲያ ህዝብ የፖላንድ ወራሪን ለማሸነፍና ሞስኮን ነጻ ለማውጣት በተባበረበት ጊዜ የተከናወኑ ታሪካዊ ክስተቶችን ለማስታወስ የሚከበረው የሩሲያ ብሔራዊ አንድነት ቀን በሩሲያ የባህል ቋንቋና ስነ ጽሑፍ ማዕከል በስዕል አውደ ርዕይ ተከብሯል። ዕለቱ በየዓመቱ በትላልቅ ሁነቶች እየታሰበ የሚውል ሲሆን በዋናነት አንድነት፣ ታማኝነትና የመደመር እሴቶች ይሰበኩበታል። በተለይ በኢትዮጵያ ደግሞ ዲፕሎማቶች፣ ተጋባዥ እንግዶች ከሁለቱ ሀገራት በመገኘት የባህል ልውውጥ የሚደረግበት የሁለቱ ሀገራት የባህል ትስስርም የሚጠናከርበት ቀን ነው። ዘንድሮም በስዕል አውደ ርዕይ ታስቦ የዋለ ሲሆን በመርሃ ግብሩ ላይ ንግግር ያደረጉት በኢትዮጵያ የሩሲያ አምባሳደር ኤቬግኒ ተርሂን አንድነት በብዙ መልክ ይገለጻል፣ አንድነት ከቤተሰብ ይጀምራል፣ ዓለም አቀፍ ግንኙነትም በባህልና በሰብአዊ ስራ ይጎላል ብለዋል። የሩሲያም ህዝብ ብሔራዊ አንድነት ባለ መነሻ የሆኑ ሁነቶች የተፈጠሩት በ17ኛው መቶ ክፍለ ዘመን መባቻ ላይ ሲሆን ሀገራችን እጅጉን አስቸጋሪ ጊዜ ውስጥ እያሳለፈችም ነበር። በተለይ በዚያን ጊዜ የውጭ ወረራዎችን መታገል ነበረብን። አንድነት በብዙ ነገሮች የተካተተ መሆኑን ማስተዋል እንፈልጋለን። ይህም በሰዎች መካከል ወዳጃዊ ግንኙነት፣ ለጋራ ዓላማዎች በሚደረግ ጥረት ወይንም በጋራ ጠላቶች ላይ አንድነት፣ በቤተሰብ ውስጥ አንድነት፣ በህዝብ መካከልም በአጠቃላይ አንድነትን ማሳያ ነው። This is the factor of friendly relationship between the people, the unity in efforts. ሩሲያና ኢትዮጵያ ተቀራራቢ የጀግንነትና የጥበብ ታሪክ አላቸው ያሉት አምባሳደር ኤቬግኒ አንድነት በትልልቅ ሀገራዊ ፕሮጀክቶች ይታያል፣ ታላቁ የኢትዮጵያ ህዳሴ ግድብም ለዚህ ማሳያ ነው ሲሉ ተናግረዋል። To congratulate all the Ethiopian people on the successful completion of this giant project. በመጀመሪያ ይህንን አስደናቂ ፕሮጀክት በተሳካ ሁኔታ በመጨረሱ ለመላው ኢትዮጵያ ህዝብ እንኳን ደስ አላችሁ ማለት እወዳለሁ። በእውነቱ የማይታመን ስኬት ነው። የብሔራዊ አንድነት ምልክት፣ የኢትዮጵያ ህዝቦች ጥንካሬና ቁርጠኝነት እንዲሁም ሀገራቸውን ወደፊት ለማራመድ ያደረጉትን የጋራ ስኬት ያሳያል። ይህ ታላቅ ግስጋሴ ነው፣ ነገር ግን የመጨረሻ መዳረሻ አይደለም። Big step forward but not the last step. የዜጎች አንድነት ለሀገር ምን ያህል አስፈላጊ እንደሆነ ማሳያ መርሃ ግብር ስለመሆኑ ያነሱት ደግሞ የመርሃ ግብሩ ተሳታፊዎች ናቸው። የአገር ሀብት ሰው ነው። አሁን ኢትዮጵያ ነዳጅ አለ፣ ጋዝ፣ ወርቅ አለ፣ ብዙ ነገር አለ። ግን የኢትዮጵያ ሀብት ሰው ነው። ዩኒክ ሰው በጣም ሰፖርት ነው። እኔ ብዙ አገሮች የዞረ እንደዚህ ነው ሰፖርት ኢትዮጵያ ብቻ ተይቸነ ነው። I'm here on only short term. ምንም እንኳን ቆይታዬ አጭር ቢሆንም በእውነት ከተማዋን ወድጃታለሁ። ውብ ከተማ ናት። ሩሲያና ኢትዮጵያ ብዙ ተመሳሳይነት አላቸው። ሁለቱም በተለያዩ ብሔሮችና ባህሎች የተዋቀሩ ህዝቦች ናቸው። ሁለቱም ሀገሮቻችን የገጠሟቸውን ፈተናዎች በማክሸፍ ወደ ብልጽግናቸው ጎዳና መጓዛቸውን እንደሚቀጥሉ በጽኑ አምናለሁ። As they shoot towards the prosperity. ሀገራቸውን በጣም ይወዳሉ። ዲሲፕሊንድ ናቸው። ስራቸውን በጣም ይወዳሉ። ያ ለኔ ከዛ ያንን ካልቸር ዴቨሎፕ አድርጌ እዚህ በመኖሬ ተጠቅሜያለሁ። ስራዎቹ ብዙዎቹን ካየሻቸው ኢንዲቪጁዋል የተሳሉ ቢሆንም ግን እነዛ ሪፕሬዘንት የሚያደርጉት ያንድም የህዝብ ባህልም ሃይማኖት ወይም መንፈሳዊ የሆነ የውስጥ ማንነትን የሚገልጽ ስለሆነ አንድ ስዕል ይህንን ሪፕሬዘንት ካደረገ ይህ ግንኙነት ደግሞ ቆንጆ የሆነ መልክ ይኖራል ብዬ አስባለሁ። የሩሲያ ብሔራዊ አንድነት ቀን የሁለቱን ሀገራት ትስስር ከማጠናከር ባለፈ በኪነ ጥበብ መልእክት የሚተላለፍበት መሆኑም ተመላክቷል።